1 ሚሊዮን ፎሎወር ገብታችኋል። እኔም በጣም ደስ ብሎኛል፣ ምክንያቱም ይገባችኋል ብዬ አስባለሁ። አሰልጣኝ ዮሐንስ ሳሌ አይደለም ለኢትዮጵያ ብሔራዊ ቡድን አሰልጣኝነት ይቅርና ለጋሞ ጨንቻ ራሱ አልመርጣቸው። ይህ ቢዝነስ ደግሞ ምንድነው የሚባለው? ዲቻ ሊስትሮ ፊልም በመሰራ ሰዓት ፍላሽ ተከታታይ ድራማ ላይ አስጭንቆሞ እባክህ እስጢፋ አሰራኝ ይለኝ ነበረ። ይሄ መኪና ቢመጣም ላይ ለአባቴ ነው ለኔ አይደለም ማለት። ቆይ እናንተ ጀማ አታገቡም እንዴ? በጣም በሚያሳዝን ሁኔታ ጥያቄ ሆኖ ብላልኝ ራሱ የሚያዝናና ጥያቄም አይደለም፣ አሳሳቢ ጥያቄ ነው እየሆነ ያለው። እንግዲህ ናሪያን በማቀፍ እኛ የወለድን የመሰለን ከመሰለን የሊናን ልጅ በማቀፍ ናሪያን በማቀፍ የወለድን የመሰለን ነው መሰለኝ እኛ። ይሄ ሁሉ የሊና ጥፋት ነው። ሊና ቶሎ የወለደችው እኮ እኛን ለመወስወስ ነበር። እኛ ጭራሽ ተመቸን፣ ናሪያን አቅፈን ተመቸን። ጭራሽ ምንም አይታየኝም። በቅርቡ የማንም ሰርግ አይታየኝም። አባቴ እኔ ከመወለዴ በፊት በጣም አሪፍ ስታተስ ላይ ነበር። እኔ ከተወለድኩ በኋላ ከሆነ ሰዓት በኋላ ኦልሞስት ሁሉንም ነገር አቶ እኔ የሚያሳደገኝ በታክሲ ለምለም ትባላለች። ታክሲ ነበረች ብታየው ጋይስ፣ እና ለምለም ትባል ነበረ። አንድ ቀን በእግሬ ሂጅ አላውቅም። ለምን ላለቅስ እንደሆነ ራሱ አላውቅም። እኔ እንደዚህ ማርቻ አላውቅም። ፋልከን ከኛ ቀጥሎ ያለ ትምህርት ቤት ነበረ። ኤልቤተል ነበር፣ በጣም አንደኛ ትምህርት ቤት ነበረ። እና አባቴ ነው ሰርቪስ የሚወስደኝ። አባቴ ሰርቪስ ካልወሰደኝ ግን እናቴ ነች ጋዛ የምትወስደኝ። አንድ ቀን እንደዚህ እንትን ራሱ በእግሬ ራሱ መቤቴ ሄጄ አላውቅም። እና ለኔ በዛች መኪና አድጌ ለአባቴ መኪና መግዛት ማለት ለኔ በቃ ልዶን ነው ጋይስ። ይሄ መኪና ቢመጣም ለአባቴ ነው ለኔ አይደለም ማለት። ይሄን አባቴን የሚያስደስተው ይመስለኛል በጣም እኔ ፊልም በመሰራ ሰዓት አሁን ሲሪየስ ላውራ አዳምጪኝ በማርያም። ፊልም በመሰራ ሰዓት ሁሌ ወደ ፒያሳ በመሄድ ሰዓት ምናምን ነገር እንትን ጋር ፊልም በፍላሽ ተከታታይ ድራማ ላይ አስጭንቆሞ እባክህ እስጢፋ አሰራኝ ይለኝ ነበረ። ማርያም ላይ አሁንም እንዳስቁ እና ፎቶና ቁመትህን ሰፈርህን ክብደትህን ብየው ስም ዝርዝር ላከልኝ። ሙሉ ፎቶ ተነስቶ ክብደቴ 45 ነው ቁመቴ እንዲህ ነው ምናምን ብሎ ላከ። የትምህርት ደረጃንም ላክ ብዬ ተደብሬበት ነው ያለፍኩት። ዝም ብዬ የትምህርት ደረጃ ምናምን ላክ ብዬ ማለት ነው። ከዛ ግን ቲክቶክ ላይቭ ጆን ዳንኤል እኛ ሰፈር ውስጥ ሆኖ እኔ ከማማ ጋር እየሰራው 100,000 ፎሎወር ገብቼ ምንም ብር ሳላገኝ ጆን ዳንኤል በ60,000 ፎሎወር ቻፕ አላት። ከዛ እንዴ ምናምን ከቲክቶክ በፊት ምናምን ነበር የሚሰራው ጎበዝ ነው ሞባይል ቴክኒሻል ነበርና እንደውም ኤችቲሲ ስልክ ሰርቶልኛል። እሱን አይቷለሁ ማየምር እንዴ ይሄ እኮ ኖርማል እኮ ነው ብሮ፣ ተሰጦ እኮ ነው። ምን አባ ሌላ ነገር ታቀሳስራለህ? ማርያም እንዴ ያራዳ ልጅ ነች እና ለዛስ ሰላም ዲቻ ቦይዝ ነን ጋይስ። እንግዲህ ቃል በገባ ነው መሰረት ማለት ነው ዲቻ ቦይዝ መጨረሻቸው ምንድነው የሚሆነው ብላችሁ የጠየቃችሁ ሰዎች አንድ መልስ ልመልስላችሁ እፈልጋለሁ። ለዲቻ ቦይዝ እንግዲህ ትልቅ አላማ አለኝ። ያው በዛ ቃላችን መሰረት ደግሞ አዲስ ቢዝነስ እየመሰረትን ያለ ነው። ይህ ቢዝነስ ደግሞ ምንድነው የሚባለው? ዲቻ ሊስትሮ ተብሎ ይጠራል። እስኪ እናጨጩ እስኪ። ዲቻ ሊስትሮ ይገኛል ቦራ መግቢያ ታገኙታላችሁ ማለት ነው። የሚገርም ዘመናዊ ሊስትሮ እናስመጣለን። ዝግጁ ናችሁ? አዎ። እናሳ በጣም ደስ ብሎኛል። ቦራ ቴንክ ዩ ይህ ቦታ ስለሰጣችሁኝ። ዲቻ ቦይስ ደግሞ ቢዚ ይሆናሉ እና በጣም ደስ ብሎኛል። ወዳችኋለሁ። እናሳ ናይስ ከጽጌጋ እችኛዋን ጽጌ ነው መሰለኝ። እንዴት ናችሁ? ጽጌ እንዴት ነሽ?
ሰላም ነው ሁሉ ሰላም አለው እግዚአብሔር ትጫወቻለሽ አጌ አይ አጫውቺ እሺ እኔ እናት ቻውሽ እንዴ ቻው ማሪ ውጫ እኛ ልንጫወት ነው ውዴ እናንተ እኮ ናችሁ የመጣችሁት እኔ አልመጣሁም የኔ እናት ያመጣሽ ጆን ዳንኤል ነው ጆን ዳንኤል ለምን አመጣህ አመጣሽ እሱ ነው ከተጫወት ከተጫወት እኛ እንድንጫወት ነው አይ አልገባኝም ምን እኔ የምትጫወት መስሎኝ ነው ሁሉ እንጫወት ሰው ጌም ተጫወት መስሎኝ ነው እኔ እናት አይ አልጫወትም ልወጣ እሺ አዝላር ለራሴ ነው እዚህ ሄለን ወጣ ለራሴ ነው እኔ ምንም አይደለም ጋይስ እግዚአብሔርን ችግር የለውም ኦኬ ቴንክ ዩ እሺ ካፕቴን አንቺ ግን ስታክ አድርጋ ነው እግዚአብሔርን ዲቦራ የለችም ነበር ልጅቷ አሁን ነው በዚህ ያየው እኔ ቤታት ስሚ እኔ ማረጎን ነገር ስለማቅ ነው ዝም ብለው ችግር የለውም አሁን ደግሞ አንቺ ነው በሌላ ቀደም ጠብቀሽ ልትወጪ አልወጣም አልጫወትም እኔ ሲጀመር አልወጣም አልጫወትም ምን አጫወተኝ አልወጣም ምን አስወጣኝ አልጫወትም አለመጫወት የመሰለ ነገር ይያለ ዋው ላክቲንግ ከሌላ ሰው ጋር እኮ ትጫወቻለሽ እኮ ማሬ ኦኬ አይኔ እጫወታለሁ ከሁላችሁም ጋር እጫወታለሁ ሽቀላ አስቆረ ባልወዳችሁም እጫወታለሁ ይልቤ ለመሸቀል ስል ባንፈልጋችሁም እጫወታለሁ ምን አስዋሽ የበያበዮች በቃ አረ ዲግ ነቃቴ ነበር ጽጌ በሰላም ነው አይ ኔትወርክ ይዟት መሰለኝ ኔትወርክ ይዟት አረ ጽጌ ብዙ እኮ እኔ ጋር አትታይም ግን ይዟታል ኦኬ ወተን እንገናኝ ምንድን ነው ወተን እንገናኝ ታዲያ እሺ ደስ እንዳላችሁ እሺ ዩቲዩብ መስሏት እኮ ነው ጽጌ እንደ ዩቲዩብ ብዙም ብሎ የሚሸቅሉት ድራማ እየሰሩ አለ አይደለ እዚህም ድራማ ልትሰራ እኮ ነው የኔ እናት የኔ ፍቅር ሄለንላ ይበሏት ነማ ቀሽቲናማ አልሳልልም ምን ያላስመስልም ፍለፊን ምና አያላታል ግን ስል እንዲ ምን አገባኝ ነው አይገባም እንዴ ለሪከርድ ለመደረግ አይደል የመጣችሁ እኔም ሪከርድ አብረን እንደረጋለን እንዴ አወራችሁ እንዴ እኔ ኮጠዋል አረን ያላወራም ግን ያውን what's wrong with you sweet ራስሽን ልጠይቅሽ ትልቅ ሴትዮ ግማታ ምን አሁን ምንድን ያጠፋ ነው ላይክ እኛ እንዳንበታተን እሷ ስለማትጫወት አልጫወትም ካለች እኮ ቻው ተብሎ ነው አይደለ አረ ዲባ እንደደብራት አምጫት እኔ እኮ አይደለም እሷ ናት እኮ የወጣችው መላክ አልችልም ዲቦራ አይኛ ነን እንውጣ ብያት እኮ ነው የወጣ ነው ማኮ ጤና ይስጥልኝ ፖፑላር ኤሌክትሮኒክስ እንግዲህ 1 ሚሊዮን ፎሎወር ገብታችኋል እኔም በጣም ደስ ብሎኛል ምክንያቱም ይገባችኋል ብዬ አስባለሁ 3 ቀን ሰጣችሁናል ከዚህ በላይ ደግሞ ይውህና የለም ቴንክ ዩ አመሰግናለሁ መስጠት እንደምትፈልጉ በምስክርነት አሳይታችኋል ደስ የሚለው ነገር በ3 ቀናት ውስጥ 1 ሚሊዮን ፎሎወርስ ገብተናል አሁን ደግሞ ለሱራፌል ተካ አንድ መኪና ሊገዛለት ነው ከዚህ በላይ ምን ደስታ አለ እኔ በጣም ደስ ብሎኛል ከሁሉም በላይ ግን ደስ ያለኝ ምን እንደሆነ ልንገራችሁ አሁን ያመጣነው አዲስ ባህል ይህ ባህል ደግሞ የመተባበር አብረን የመቆም አንድ ሰው ሲደሰትን የማየት ፍላጎትን ባህል ነው እውን አደረግነው በጣም ትልቅ ታሪክ ሰራን ጋይስ ተአምር አይደለ በ3 ቀን ውስጥ 1 ሚሊዮን ፎሎወር አደረስነው ፖፑላር ኤሌክትሮኒክስ ሱራፌል ተካ ደግሞ መኪናውን ሊያገኝ ነው ገባችሁ ትልቅ ተአምር ይህ ተአምር መስራት ከቻልን በ3 ቀናት ውስጥ ተዘጋጅተንበት ከቆየን ምን አይነት ተአምር መስራት እንችላለን አያችሁ ኢትዮጵያ ውስጥ በጣም ብዙ ካምፓኒዎች አሉ አሁን እኔ የማወራችሁ እንደ ኮንተንት ክሪኤተር ወይም ደግሞ ቪዲዮ ቀርጾ የሚለቅ ሰው ሳይሆን እንደ አንድ ቢዝነስማን እንደ አንድ ማርኬተር ነው ኦኬ ስሙ ልንገራችሁ በጣም ብዙ ቢዝነሶች አሉ ኢትዮጵያ ውስጥ እነዚህ ቢዝነሶች እንግዲህ ለአድቨርታይዝመንት በሚሊዮኖች ብር ያወጣሉ ግን እንደዚህ ያክል አድቨርታይዝመንት ታይቶ አይታወቅም ለምን እነዚህ ካምፓኒዎች ገንዘባቸው ወደ ጥሩ ዓላማ እያዋሉት ስለሆነ በህዝብም በጣም ትልቅ የሆነ ተወዳጅነት እያተረፉ ይገኛሉ ስለዚህ ይህ ደግሞ እኛ ልንጠቀምበት
ይገባል። እንዴት አድርገን ነው የምንጠቀምበት? እንግዲህ በጣም ብዙ ቢዝነሶች ገንዘብ ያወጣሉ ለአድቨርታይዝመንት ማለት ነው። ያ ገንዘብ ደግሞ የማግኘት እድላቸው ተመልሰው የማግኘት እድላቸው ዝቅ እያለ ይገኛል። ለምን? ቲክቶክ በኃይለኛው እያሸነፈ ስለሆነ ማለት ነው። ስለዚህ ታላላቅ ካምፓኒዎች ኮንታክት እያደረጉኝ ይገኛሉ። እነዚህ ካምፓኒዎች ደግሞ ከኔ ጋር መስራት ከጀመሩ በጣም ትልቅ የሆነ ነገር ለተቸገሩ ሰዎች እንዲረዱ እፈልጋለሁ። የገንዘብ እርዳታ፣ የእቃ እርዳታ፣ ቤት ሊሆን ይችላል፣ መኪና ሊሆን ይችላል፣ እንዲረዱ እፈልጋለሁ። ግን ከነዚህ ካምፓኒዎች በኮንፊደንስና በድፍረት ቆመን ይህ ከሰጣችሁን፣ ይህ ከረዳችሁ፣ ያ ካደረጋችሁ እኛም ደግሞ እንደዚህ እናደርጋለን የማለት አቅሙ እንዲኖረን አዲስ ቴሌግራም ግሩፕ ክሬት አድርጋለሁ። ይህ ቴሌግራም ግሩፕ ደግሞ ማለት ነው ጋይስ ላስረዳችሁ፣ ሁላችንም ጆይን እናደርግና ከዛ በኋላ ማገዝ የምንፈልገው ሰው ካለ ሁላችንም ተባብረን ይህ ሰው መታገዝ አለበት እንላለን። እኔም ሐሳቦች አቀርባለሁ። ከዛ በኋላ ሁላችንም ተስማምተንበት ተአምር መፍጠር እንችላለን ማለት ነው። አንድ አካውንት ወደ 1 ሚሊዮን ፎሎወር ለማድረስ የፈጀብን ቀናት 3 ቀናት ነው። ግን ተዘጋጅተን ከጠበቅን እነዚህ አካውንቶች በ2 ሰዓት በ3 ሰዓት የማድረስ አቅሙ ይኖረናል ማለት ነው። ይህ ደግሞ ትልቅ የሆነ ተአምር ይሆናል። የዛኔ ነው ቤት ማስገዛት የምንጀምረው፣ የዛኔ ነው መኪና መለገስ የምንጀምረው፣ የዛኔ ነው ታይቶ የማይታወቅ ተአምር መስራት የምንጀምረው። ከአንድ ካምፓኒ ብቻ ሳይሆን ከ3-4 ካምፓኒዎች ጋር በአንድ ጊዜ ሰርተን ትልቅ የሆነ እርዳታ ማሰባሰብ እንችላለን። ትልቅ የሆነ ድጋፍ ማድረግ እንችላለን ለሀገራችን ልጆች ማለት ነው። ለተቸገሩት፣ ለተጠሙት፣ ለተራቡት አርቲስቶች ካሉ መደገፍ ያለባቸው በጣም ብዙ ሰዎች ሊኖሩ ይችላሉ። እኛ ራሳችን እየለየን አውጥተን እንደግፋለን። ካምፓኒው ቀጥታ ሰውን እንዲረዳ እናደርጋለን ማለት ነው። ተረዳችሁኝ አይደለ? ስለዚህ በዚህ ሐሳብ የምትስማሙ ከሆነ ወደ ቴሌግራም ግሩፕ ጆይን አድርጉና ሁላችንም ትልቅ ታሪክ እንስራላችኋለሁ። የምትስማሙ ከሆነ ጋይስ አንድ ብላችሁ ጻፉ ኮሜንት ላይ። ከዛ ወደ ቲክቶክ አካውንት ትገባላችሁ። ቴሌግራም ሊንክ አለ፣ ክሊክ አድርጉትና ወደ ቻናል ጆይን ማድረግ ትችላላችሁ። አሰልጣኝ ዮሐንስ ሳሌ አይደለም ለኢትዮጵያ ብሔራዊ ቡድን አሰልጣኝነት ይቅርና ለጋሞ ጨንቻ ራሱ አልመርጣቸው። መብቴ ነው፣ የፈለኩትን እናገራለሁ። ይሄ ፍላጎቴ ነው። እኔ አሰልጣኝ ዮሐንስ ሳሌ የሆነ ቦታ ላይ ስታክ አድርገው ቆመዋል ብዬ ነው ማሰብ። ስለ ጋዜጠኝነት ደግሞ ቁጭ ብለን ብናወራ እንደማሸንፈው እርግጠኛ ነኝ። እርሶ ጋርም ጥሩ ትምህርት ሊሆን ይችላል፣ አላውቅም። ግን ስለ ስራዎት ነው ማብራራት ያለበት። ማን ጋር ነበርሽ? ባለጌ። ኧረ ተው ብታወሩት ነው እኮ